ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን የቪዲዮአችን ደግሞ ለጀማሪዎች የሚሆኑ የእንግሊዘኛ አረፍተ ነገሮችን ቀን በቀን የምንጠቀማቸውን የተለመዱ ወይም ደግሞ ኮመን የሆኑ የእንግሊዘኛ አረፍተ ነገሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። እንጀምር። እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ አረፍተ ነገሮች አሉ። ከዚህ ጋርም ተቀምጠዋል። ሰው እያንዳንዱን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው እንግሊዘኛ አረፍተ ነገር ለማንበብ ምን ማድረግ አለብን? ሁሌም እንደበላችሁ ከኛ የሚጠበቀው የተነባቢና የአናባቢ ፊደሎችን አገባብ ካወቅነን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ኦኬ፣ የመጀመሪያው ምን ይላል? የመጀመሪያው ፊደል እንደምታዩት WHAT ይላል። ሶ WHATን በአንድ ላይ ሁሌም ምን ብለን ማንበብ ነው? ዋት ብለን ማንበብ ወይም ደግሞ ዋት የሚል ድምጽ አለው። ኦኬ፣ ከዛ አይና ኤስን ኢዝ እንላለን ወይም ደግሞ ኢዝ ተብሎ ይነበባል። ኦኬ፣ ከዛ THIS ዚስ ተብሎ ይነበባል ወይም ደግሞ ዚስ ሚል ድምጽ አለው። ባለ ሲነበብ ዋት ኢዝ ዚስ። ዋት ኢዝ ዚስ ማለት የጥያቄ ምልክት ነው። እንደምታዩት እየጠየቅን ነው። ምን ማለት ነው? ምንድነው ይሄ ወይም ደግሞ ይሄ ምንድነው እያለን ነው። ኦኬ፣ ወደሚቀጥለው ስንሄድ HOW ሃው ተብሎ ይነበባል ወይም ደግሞ ሃው ሚል ድምጽ አለው። ከዛ አይና ኤስን ኢዝ ብለን ማንበብ ወይም ደግሞ ኢዝ ተብሎ ይነበባል። አይናቲን ኢት እንላለን። በአንድ ላይ ሃው ኢዝ ኢት። ሃው ኢዝ ኢት ምን ማለት ነው? እንዴት ነው እያልነን ነው። እንዴት ነው እያልነን የሆነ ነገር እየጠየቅነን ነው ማለት ነው። እንደምታዩት የጥያቄ ምልክት አለበት። ኦኬ፣ ወደዚህኛው ስንሄድ WHOን ሁ ብለን እናነባለን። ምን አልኳችሁ? ሁ ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ሲኤን እንደ ካ፣ ኤምኢን እንደ ም ባለ ሲነበብ ካ ም ካም ተብሎ ይነበባል። ሙሉ ስናነበው ሁ ካም ማን መጣ እያልን ነው። ኦኬ፣ ወደዚህኛው ስንሄድ WHERE ዌር ተብሎ ይነበባል ወይም ደግሞ ዌር የሚል ድምጽ አለው። አይናስ ኢዝ አይናቲ ኢት። ከዚህ በኋላ በቀላሉ ዌር ኢዝ ኢት፣ ዌር ኢዝ ኢት ምን ማለት ነው? የት ነው እያለን ነው። ኦኬ፣ ኤስ ምን ይላል? WHOን ከላይ እንዳየነው ምን ብለን ያነበብነው? ሁ ተብሎ ይነበባል ወይም ደግሞ ሁ ሚል ድምጽ አለው። አይናስን ኢዝ፣ ከዛ THIS ዚስ ተብሎ ይነበባል። ባላይ ሲነበብ ሁ ኢዝ ዚስ፣ ሁ ኢዝ ዚስ፣ ይሄ ማን ነው ወይም ደግሞ ይሄ ማን ነው ለማለት ስንፈልግ ሁ ኢዝ ዚስ ማለት ይቻላል። ኦኬ፣ ከዛ ወደዚህኛው ስንሄድ በተመሳሳይ HOW ሃው ተብሎ ይነበባል። ኦኬ፣ ከዛ ኤምዩን እንደማ ሲነ ኤችን እንደች በአንድ ላይ ማች ተብሎ ይነበባል። ከዛ THIS ዚስ ማለት ሙሉ ሲነበብ ሃው ማች ዚስ፣ ሃው ማች ዚስ፣ ይህ ስንት ነው እያለን ወይም ደግሞ የሆነ ዋጋ ስንጠይቅ የምንጠቀመው ነው ማለት ነው። ኦኬ፣ ወደዚህኛው ስንሄድ ፒን ለብቻዋ እንደ ፕ እናነባለን። አርኤን እንደ ራ፣ ዋይን እንደ ይ ማንበብ። ባለ ሲነበብ ፕ ራ ይ ፕራይ ተብሎ ይነበባል። ከዛ ኤፍኦን እንደ ፎ፣ አርን እንደ ር በአንድ ላይ ፎር፣ ኤሚን እንደ ሚ ባለ ሲነበብ ፕራይ ፎር ሚ። ፕራይ ፎር ሚ ማለት ጸልይልኝ ወይም ደግሞ ለእኔ ጸልይልኝ ወይም ደግሞ ጸልይልኝ ለማለት ስንፈልግ ፕራይ ፎር ሚ ማለት ይቻላል። ኦኬ፣ ከዛ ወደዚህኛው ስንሄድ ኤችን እንደ ሂ እናነባለን ወይም ሂ ተብሎ ይነበባል። አይኔስን ኢዝ። ኦኬ፣ ከዛ ቲኤን እንደ ታ፣ ኤልኤን እንደ ላ፣ ኤንን እንደ ን፣ ቲኢን እንደ ት፣ ዲን እንደ ድ። ከዚህ በኋላ በቀላሉ ታ ለ ን ት ድ ታለንትድ ብለን ማንበብ። ሙሉ ሲነበብ ሂ ኢዝ ታለንትድ። ሂ ኢዝ ታለንትድ ማለት እሱ ተሰጧለሁ ወይም ደግሞ ጥሩ ተሰጧለሁ ለማለት ስንፈልግ ሂ ኢዝ ታለንትድ ማለት ይቻላል። ኦኬ፣ ይህን በዚህን አይነት መንገድ ካየን ወደዚህኛው ስንሄድ
ቲኢን እንደ ቲ እናነባለን። ኤልኤል በአንድ ድምፅ እንደ ል በአንድ ላይ ቴል ቴል። ኤምኢን እንደ ሚ በአንድ ላይ ቴል ሚ ቴል ሚ ማለት ንገረኝ እያልን ነው። ኦኬ ወደ ሁለተኛው ስንሄድ ሲን ለብቻው እንደ ክ፣ ኤልኢ እንደ ሊ፣ ኤ ሳይለንት ነች፣ ኤንን እንደ ን በአንድ ላይ ክ ሊ ን። ክሊን አይናቲን ኢት በአንድ ላይ ሲነበብ ክሊን ኢት ክሊን ኢት ማለት አጽዳው እያልን ነው። ኦኬ ወደዚህኛው ስንሄድ ደብሊውኤን እንደ ዋ፣ አይናቲን ኢት በአንድ ላይ ዋይ ኢት ዋይት። ኦኬ ኤፍ ኦ አር በቀላሉ ፎር ተብሎ ይነበባል። ኤምኢን ሚ ብለን ማንበብ በአንድ ላይ ሲነበብ ዋይት ዋይት ፎር ሚ ዋይት ፎር ሚ ተብሎ ይነበባል። እሺ ከዛስ ኤስ አይን እንደ ሲ፣ ኤንን እንደ ን፣ ጂን እንደ ግ በቀላሉ ከዛ በአንድ ላይ ሲ ን ግ ሲንግ ተብሎ ይነበባል። ኤፍ ኦ አር ፎር፣ ኤምኢ ሚ በአንድ ላይ ሲንግ ፎር ሚ ሲንግ ፎር ሚ ማለት ለእኔ ዝፈንልኝ እያልን ነው። ኦኬ ከዛ ወደዚህኛው ስንሄድ ዲኤን እንደ ዳ፣ ኤንን እንደ ን፣ ሲኢ በአንድ ላይ እንደ ስ በአንድ ላይ ዳ ን ስ ዳንስ። ኤፍ ኦ አር ፎር፣ ኤምኢ ሚ ተብሎ ይነበባል በአንድ ላይ ዳንስ ፎር ሚ ዳንስ ፎር ሚ ማለት ደንስልኝ ጨፍርልኝ እያልን ነው። ኦኬ ወደዚህኛው ስንሄድ ኤስኤችኦ እንደ ሾ፣ ደብሊው እንደው በአንድ ላይ ስናነባው ሾ ው ሾ። ኤምኢ እንደ ሚ በአንድ ላይ ሲነበብ ሾ ሚ ሾ ሚ ማለት አሳይኝ እያልን ነው። ኦኬ ወደዚህኛው ስንሄድ ኦን ለብቻዋ እንደ ኦ፣ አርን እንደ ር፣ ዲኢ እንደ ደ፣ አር እንደ ር በአንድ ላይ ኦ ር ደ ር ኦርደር። ኤምኢን ሚ በአንድ ላይ ኦርደር ሚ አዘዘኝ እያልን ነው። ኦኬ ወደዚህኛው ስንሄድ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዶንት ዶንት። ከዛ ደብሊው ኦ አር አር ኢ ወሪ ተብሎ ይነበባል። ሙሉ ሲነበብ ዶንት ወሪ ማለት አትጨነቅ ወይም ደግሞ አትጨነቅ እያልን ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ካደረግን ከተለማመርንን በአጭር ጊዜ ውስጥ አሪፍ ለውጥ ማምጣት እንችላለን። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ። ባይ ባይ።